ሩክንን ከረሳችሁ ግዴታ ያንን ሩክን ማምጣት ይኖርባችኋል። ቅድም የወረዳችኋት ሱጁድ አሁን አትታሰብላችሁ፣ ውድቅ። የሱጁድ አደራረጉ ምንም ልዩነት የለው። 3 ነው ወይስ 4 ነው የሰገድኩት ብሎ ከሆነ የተጠራጠረው 3 ነው የሚለው ላይ ይወስንና አራተኛውን ያመጣል። የዛሬው ፕሮግራም እኔንም አንተንም አንቺንም ይመለከታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን በዛሬው ፕሮግራማችን ደግሞ እጅግ በጣም ወሳኝ የሆነ ጉዳይ ነው የምናነሳው። ከዛ በፊት ግን የሶላት አሰጋገድ ከመጀመሪያው እስከ መጨረሻው ድረስ እንዴት መስገድ እንዳለባችሁ ከዚህ ቀደም ቪዲዮ ሰርቼ ለቅቄላችኋለሁ። ቪዲዮውን ያልተመለከታችሁ ካላችሁ ተመለሳችሁ ቪዲዮውን መመልከታችሁን አትርሱ። የዚህ ቪዲዮ መጨረሻ ላይ ኢንሻአላህ በላይ በኩል አስቀምጥላችኋለሁ። ሁለቱንም ቪዲዮዎች 2 ክፍሎች ናቸው። ሁለቱንም ገብታችሁ መመልከታችሁን ልብ በሉ። ምክንያቱም ሶላታችሁን አስተካክላችሁ እንዴት መስገድ እንዳለባችሁ አንድ ባንድ ሁሉንም እርምጃዎች ሰርቻለሁ ማለት ነው። ዛሬ የምናነሳው ርዕስ ሱጁዱ ሰህው ወይም የእርሳና ሱጁድ የሚባለውን ይሆናል። ይሄ ጉዳይ እጅግ በጣም ወሳኝ፣ አንገብጋቢ፣ ብዙ ሰዎች የማያውቁት ሁላችንም ደግሞ ልናውቀው ግዴታችን የሆነ ጉዳይ ነው። ሱጁዱ ሰህው በሶላታችን ውስጥ የምንረሳቸውን ነገሮች እንዴት አድርገን መጠገን እንዳለብን፣ እነዛን የረሳናቸውን ነገሮች እንዴት አድርገን መተካት፣ እንዴት አድርገን ማካካስ እንዳለብን የምናውቅበት ጉዳይ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ እንዴት አድርገን ሶላት ውስጥ ያጋጠሙንን እርሳናዎች እንደምንተካ አስረድተውናል። እንግዲህ ወደዚህ ጉዳይ ከመግባቴ በፊት መጀመሪያ በሶላት ውስጥ የሚገኙ ብያኔዎች ምን ምን እንደሆኑ ወይም ደግሞ ሶላት በውስጧ ምን ምን ነገሮችን አካታ እንደያዘች እንመልከትና ከዛ በኋላ ደግሞ በሶላት ውስጥ ይሄንን ጉዳይ ከረሳን እንዴት አድርገን ነው ሱጁዱ ሰህው የምናመጣው? ይሄንኛውን ጉዳይ ከረሳንስ ምንድነው ማካካሻው? ይሄንኛውንስ ከረሳን ምንድነው መተኪያው የሚለውን ነገር ደግሞ 6 ነጥቦችን አንስተን በዛ ጉዳይ አንድ ባንድ የማሳያችሁ ይሆናል። طيب ስለዚህ በሶላት ውስጥ የምናገኛቸው ነገሮች አንደኛ አርካኖች ናቸው። አርካኖች ማለት ማዕዘኖች ልትሏቸው ትችላላችሁ በአማርኛው። ይሄ ማዕዘን የሚባለው ታዲያ አውቃችሁ ከተዋችሁት ሶላታችሁን ውድቅ ሊያደርግባችሁ የሚችል ወይም ሊያበላሸው የሚችል ሶላት ውስጥ ሩክን የሚባለውን ወይም ማዕዘን የሚባለውን ጉዳይ ከተውነው እያወቅን ከተውነው ሶላታችን ውድቅ ነው የሚሆነው። ረስተን ከተውነው ደግሞ ድጋሜ ያንን የረሳነውን ሩክን ማምጣት ግዴታችን ነው። ካላመጣነው አሁንም ሶላታችን ውድቅ ነው የሚሆነው። ስለዚህ በጣም ልንጠነቀቅና ልብ ልንል ይገባል ነው። ሁለተኛው ደግሞ ዋጅባቶች ናቸው። በሶላት ውስጥ ዋጅባቶች ወይም ግዴታ የሚባሉ ጉዳዮች አሉ። እነዚህ ብንተዋቸው አውቀን ከተውናቸው ሶላታችንን ውድቅ ያደርጉብናል። ሳናውቅ ግን ረስተን ከተውናቸው በሱጁድ አሰህው ወይም የእርሳና ሱጁድ የሚባለው ይተካቸዋል። እያንዳንዱን ጉዳይ በኋላ ስለማወራላችሁ አሁን ወደ ቀጣዩ አልፋለሁ። ሶስተኛው ደግሞ ሱነኖች ወይም ሱናዎች ናቸው። በሶላት ውስጥ ካሉ ጉዳዮች እንግዲህ ሱናዎች ይገኙበታል። ሱናዎች ደግሞ ረስተን ከተውናቸው ያው ብዙ ጊዜ የምንሰራቸው ወይም ደግሞ በተደጋጋሚ የምንሰራቸው ሱናዎች ከሆኑ ወይ ሶላታችሁ ስትገቡ እሰራዋለሁ ብላችሁ አስባችሁ የረሳችሁት ሱና ከሆነ ሱጁዱ ሰህው ወይም የእርሳና ሱጁድ የሚባለውን ማምጣት ያው ሱና ይሆንልናል ወይም ደግሞ መሽሩዕ የተደነገገ ይሆንልናል ማለት ነው። እሱንም በኋላ በደንብ ስለምናወራበት አሁን በቀጥታ ወደ ዋናው ርዕሳችን እንገባለን ማለት ነው። ከዛ በፊት ግን መናገር የምፈልገው ነገር ብዙዎቻችን ሰዎች እስከሆንን ድረስ ሶላታችን ውስጥ መርሳት ሊያጋጥመን ይችላል። ይሄ እንኳን እኛና ታላቁ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም ሳይቀሩ በሶላታቸው ውስጥ እርሳና አጋጥሟቸዋል። እርሳናቸውን ታዲያ እንዴት አድርገው ነበር ያካካሱት? ሰሃቦች እንደረሱ ባስታወሷቸው ጊዜ ምንድን ነበር ያደረጉት የሚለውን ነገር ዛሬ አብረን የምንመለከት ይሆናል። ሶላታችን በውስጡ ሶላትን ውድቅ ሊያደርግ የሚችል ነገር ረስተን በኋላ ያንን ነገር መልሰን ማምጣት ማንችል ከሆነ ያው ሶላታችን ውድቅ ሊሆን ይችላል። ስለዚህ ሶላትን አስተካክሎ መስገድ ግዴታ ነው። ይህንን ግዴታ ደግሞ ማስተካከል የምንችለው እነዛን ነገሮች ማወቅ ስንችል ነው። በምን መልኩ አስተካክለን መስገድ እንዳለብን፣ የተረሳውን ነገር እንዴት ማካካስ እንዳለብን ማወቅ ስንችል ነው። ይሄንን ማወቅ ታዲያ ምን ይሆናል ማለት ነው? ሁክሙ ዋጅብ ወይም በእኛ ላይ ግዴታ ነው የሚሆነው። ለምን ግዴታ የሆነን ነገር ያለሱ ማስተካከል ማይቻል ከሆነ ይሄም አብሮ ተያይዞ ግዴታ ይሆናል። ምክንያቱም ዑለሞች ምን ብለዋል? ማ ላ የቲሙል ዋጅቡ ኢላ ቢሂ ፈሁወ ዋጅብ።
ግዴታ የሆነ ነገር ያለሱ ማይሟላበት ነገር ሁሉ አብሮ ተያይዞ ግዴታ ነው የሚሆነው። ስለዚህ እኛ ስለ ሱጁዱ ሰህው ወይም የእርሳና ሱጁድ ሁክም መማራችን፣ ስለዚህ ብያኔ መማራችን፣ ዋጅባቶች እንረሳ፣ አርካኖች እንረሳ፣ ሱናዎች እንረሳ፣ በምን መልኩ ማካካስ አለብን የሚለውን ነገር መማራችን ግዴታ። ማንኛውም ሰላት የዋጀበበት ማንኛውም አካል ወንድም ይሁን ሴትም ይሁን ኢማሞችም ይሁኑ መእሙሞችም ይሁኑ የትኛውም አካል ሰላት ግዴታ እስከሆነበት ድረስ ይሄን ጉዳይ ማወቁ ግዴታ። ስለዚህ ሁላችሁም በደንብ ትኩረት አድርጋችሁ አዳምጡኝ። ቀለል ባለ መልኩ ነው ማስረዳው ኢንሻአላህ። ከወዲሁ ማስታውሰው ነገር በዛሬው ፕሮግራሜ ዋና ዓላማዬና ግቤ እናንተ ችግር ሲገጥማችሁ ሰላታችሁ ውስጥ እርሳና ሲገጥማችሁ ምን ማድረግ አለባችሁ የሚለውን ማሳየት ብቻ ነው። ስለዚህ በዑለሞች መካከል ያሉ ኺላፎችን እኔ አልጠቅሳቸውም፣ እናንተን ማወዛገብ ስለማልፈልግ ብቻ። እንደዚህ ወደ ውስጥ ገብታችሁ ማወቅ የምትፈልጉ ልጆች ካላችሁ እናንተ ኮመንት ሴክሽን ላይ መጻፍ ትችላላችሁ፣ ወይ በግል መታችሁ ልታናግሩኝ ትችላላችሁ። ከዛ በተረፈ ግን እኔ ከመረጃ አንጻር የትኛው አርጀህ ነው የትኛው አصح ነው የሚለውን ኢንሻአላሁ ተዓላ ከዑለሞቻችን በተማርነው መሰረት ከዑለሞቻችን ባገኘነው መሰረት አصح የሚባለውን ይበልጥ ትክክል የሚባለውን ከመረጃ አንጻር ነው ያልኳችሁ። ከዛ አንጻር የምነግራችሁ ነው የሚሆነው ኢንሻአላሁ ተዓላ። ጥሩ። ሰላታችን ውስጥ እንግዲህ ሊያጋጥሙን ከሚችሉ ጉዳዮች ወይም እርሳናዎች ውስጥ ምንድነው የመጀመሪያው ሩክን መርሳት ነው። ሩክን እንግዲህ ምን እንደሆነ በተወሰነ መልኩ ልጥቀስላችሁ። ለምሳሌ ተክቢረቱል ኢህራም ገና ሰላታችሁ ውስጥ በምትገቡበት ጊዜ የምታመጡት ተክቢራ ይሄ የሰላት መክፈቻ ሩክን ነው። ይሄንን ሩክን የተወሰው ሰላቱ ውድቅ ነው የሚሆነው። ሌላ ሩክን ለምሳሌ ሱረቱል ፋቲሃን መቅራት ሩክን ነው። ለሚችል ሰው ያልታመመና መቆም ለሚችል ሰው መቆም ቆሞ መስገድ ሩክን ነው። ሩኩዕ ማምጣት ሩክን ነው። እዛ ላይ መረጋጋት ሩክን ነው። ከሩኩዕ ቀጥ ማለት ሩክን ነው። ተረጋግተው መቆም ሩክን ነው። ሱጁድ ማምጣት ሩክን ነው። ከሱጁድ እዛው ላይ መረጋጋትም እንደዛው ሩክን ነው። ከሱጁድ ተነስታችሁ መቀመጥ ሩክን ነው። እዛም ላይ መረጋጋት ሩክን ነው። እነዚህ እንዳለ አርካኖች ናቸው። ሱጁዱ ሩክን ነው። ሱጁድ ላይ መረጋጋት ሩክን ነው። ከሱጁድ መነሳት ሩክን ነው። አልጀልሰቱ በይነ ሰጅደተይን የሚባለው በሁለት ሱጁዶች መካከል መቀመጥ ሩክን ነው። ጠመእኒናው ሩክን ነው፣ እርጋታው ማለት ነው። እና ይሄንን ሩክን ከረሳ ነው ምንድነው የምናደርገው? እዚህ ጋር አንድ ቃዒዳ ልስጣችሁ። እነዚህን መርሆች ከያዛችሁ ቢኢዝኒላሂ ተዓላ በሰላታችሁ ውስጥ ለሚያጋጥሟችሁ እርሳናዎች በሙሉ መፍትሄውን ታገኛላችሁ ኢንሻአላህ። ብዙ ነገሮች ሊገጥሟችሁ ይችላሉ፣ ብዙ ነገሮች ልትረሱ ትችላላችሁ። ነገር ግን ወደ እነዚህ መርሆች እየመለሳችሁ ለራሳችሁ መፍትሄውን ማግኘት ትችላላችሁ። የመጀመሪያው መን ተረከ ሩክነን ሰህወን ጃአ ቢሂ ወቢማ ባዕደሁ ወሱጁዱሁ ባዕደ ሰላም። እደግመዋለሁ። መን ተረከ ሩክነን ሰህወን ጃአ ቢሂ ወቢማ ባዕደሁ ወሱጁዱሁ ባዕደ ሰላም። ምን ማለት ነው? አንድ በአንድ ልንገራችሁ። መን ተረከ ሩክነን ሩክን የሆነን ነገር ሰላታችሁ ውስጥ ሩክን የሆነን ነገር ረስቶ የተወ። ረስቶ የሚለው ላይ በደንብ ትኩረት አድርጉበት፣ አስምሩበት። እሺ መን ተረከ ሩክነን ሰህወን አውቆ ሳይሆን ረስቶ ሩክንን የተወሰው ምንድነው የሚያደርገው? ጃአ ቢሂ አው አታ ቢሂ ይሄንን ሩክን መልሶ ማምጣት ግዴታው ነው። ወቢማ ባዕደሁ ወሱጁዱሁ ባዕደ ሰላም እሱን ብቻ ሳይሆን ከዛ ከሩክን በኋላ ያለውንም በሙሉ ድጋሜ ማምጣት ይኖርበታል። ሱጁዱ ሰህው የሚያደርገው ደግሞ ወይ ደግሞ የእርሳና ሱጁዱን የሚያደርገው ሰላቱን አጠናቆ ካሰላመተ በኋላ ነው ማለት ነው ሱጁዱን የሚያመጣው። ስለዚህ አሁን እዚች ጋር የምናነሳት ወሳኝ መስአላ አለች ማለት ነው። ሱጁዱ ሰህው ሁሉም ከሰላምታ በፊት ሁሉም ከሰላምታ በኋላ አይደለም የሚመጣው። ከፊል ሓሎች ላይ ሳናሰላምት በፊት ተሸሁድን ከጨረስን በኋላ ተሸሁድ ተህያውን ቀርተን ከጨረስን በኋላ ከማሰላመታችን በፊት የምንወርድበት ሐል አለ። ካሰላመትን በኋላ የምንወርድበት ሁኔታ አለ። ስለዚህ አሁን ግን እዚህ ጋር ሩክን ከሆነ የረሳችሁት ልብ በሉ። ሩክን ከሆነ ልክ አሁን ተክቢረቱል ኢህራም ልትሉት ሊሆን ይችላል፣ ሱረቱል ፋቲሃን መቅራት ሊሆን ይችላል፣ ሩኩዕ ሊሆን ይችላል የረሳችሁት፣ ከሩኩዕ መነሳት ሊሆን ይችላል፣ ሱጁድ ሊሆን ይችላል የረሳችሁት፣ የመሳሰሉት ሩክንን ከረሳችሁ ግዴታ ያንን ሩክን ማምጣት ይኖርባችኋል።
ያንን ሩክን ካመጣችሁ በኋላ ከዛ በኋላ ያሉትንም ድጋሚ ማምጣት አለባችሁ። ለምሳሌ ከዛ በኋላ የሚባለውን ነገር ላሳያችሁ እንበልና እኔ እየሰገድኩ ነው፣ ሩኩዕ አድርጋለሁ። ከዛ በኋላ ከሩኩዕ ሳልነሳ ሱጁድ ወረድኩ። ለምሳሌ ሁለተኛ ሱጁድ እንደገና አመጣው። ሁለተኛውን ሱጁድ ካመጣው በኋላ ከሩኩዕ ቀጥ እንዳላልኩኝ ትዝ ቢለኝ ምንድነው ማድረገው? ቀጥታ ሩኩዕ ላይ ነው የምመለሰው። ገባችሁ? ቀጥታ ሩኩዕ ላይ ተመልሼ ወዳውኑ ከዛ በኋላ እነሳለሁ፣ ቀጥላለሁ። ከዛ ድጋሜ ሱጁድ አመጣለሁ። ልብ በሉ፣ ቅድም የወረድኳቸው ሱጁዶች አሁን አይታሰቡም። ቅድም የወረድኳቸው ሱጁዶች አሁን ውድቅ ነው የሚሆኑት። ስለዚህ ለምሳሌ ሩኩዕ ላይ ነኝ፣ አሁን እንዳልኳችሁ ልደግመው ነው። ሩኩዕ ላይ ነኝ፣ ከሩኩዕ ሳልነሳ ወደ ሱጁድ ሄድኩ። ሱጁድ አድርጌ ከዛ ልክ ሁለተኛውን ሱጁድ አድርጌ ትዝ አለኝ ለምሳሌ፣ ወይ ደግሞ አንደኛውን ሱጁድም ጨርሼ ሁለተኛውን ላደርግ ስል ትዝ አለኝ። ችግር የለም። ምንድነው ትዝ አለኝ? ከሩኩዕ ቀጥ አላልኩም። ስለዚህ ወዲያውኑ ወደ ሩኩዕ ነው የምትመለሱት። ከዛ በኋላ ከሩኩዕ መነሳትን ታመጣላችሁ። አሁን ድጋሜ ሱጁድ ታመጣላችሁ። ቅድም የወረዳችኋት ሱጁድ አሁን አትታሰብላችሁ፣ ውድቅ ነች። ይሄ ጉዳይ የተፈጠረው የመጀመሪያ ረክዓ ላይ ከሆነ እንግዲህ ከሩኩዕ በፊት ያለው ለምሳሌ ፋቲሃ መቅራታችሁ፣ ተክቢረቱል ኢሕራሙ ምናምን እነዚህ አሁን ውድቅ አይሆኑ፣ እነዚህ ውድቅ አይሆኑ። ግን ያቺ የተረሳችዋ ክፍል ድጋሜ መምጣት ግዴታዋ ነው። ከሷ በኋላ የሰራችኋቸው ነገሮች ውድቅ ይሆናሉ፣ ድጋሜ መምጣት አለባቸው። ከዛ በፊት ግን ከረሳችሁት ነገር በፊት በትክክል የሰራችሁት ውድቅ አይሆንም። ስለዚህ ሩክንን የረሳ ሰው ያንን ሩክን ድጋሜ ማምጣት ግዴታው ነው ወዳውኑ ሲያስታውስ። ወይ ደግሞ ከኋላ እያሰገዳችሁ ከሆነ መእሙሞች ሱብሃንአላህ ካሏችሁ ወንዶች ለምሳሌ ወይ ሴቶች ካጨበጨቡ የረሳችሁትን ነገር ወዳው ሲያስታውሷችሁ ወዳውኑ መመለስ አለባችሁ። طيب ከዛስ ሱጁዱ ሰህውን እንዴት ነው ማመጣው? ስለ ሱጁዱ ሰህው ሁክም ኢንሻአላህ በኋላ ላይ አወራችኋለሁ። ዋጅብ ነው ሱና ነው የሚለውን ነገር በኋላ ነግራችኋለሁ። ሱጁዱ ሰህውን የምታመጡበት መንገድ እንዴት ነው የሚሆነው? የረሳሁት ሩክን ስለሆነ እያንዳንዱ ነገር ማወራችሁ ነብዩ አለይሂ ሰላቱ ወሰላም ያደረጉትን እሳቸው የሰሩትን ከእሳቸው የተነቀለልንን ነው የምነግራችሁ። ካሰላመታችሁ በኋላ ነው ሱጁዱ ሰህው የምታመጡት። طيب ስለዚህ ሩክን የረሳ ሰው ያንን ሩክን ያመጣል፣ ከሱ በኋላ ያለውንም ድጋሚ ያመጣል በስተት የሰራቸውን። ከዛ በኋላ አሰላምቶ ድጋሚ ሱጁዱ ሰህው ይወርድና ድጋሚ ያሰላምታል። ከዛ በኋላ ይጨርሳል ማለት ነው ኢንሻአላህ። طيب ይሄ እንግዲህ የሩክን ጉዳይ ነው። ሩክንን ከረሳችሁ የምታደርጉት። በቀጣይ ደግሞ የምናነሳው ዋጅባቶችን ከረሳን ምን እናደርጋለን? ዋጅባቶች ሲባል ለምሳሌ አላሁ አክበር ስትሉ ለምሳሌ ተክቢራት አልኢንቲቃል የሚባሉት ላይ የሽግግር ተክቢራዎች አሉ አይደል? ሩኩዕ ስትወርዱ አላሁ አክበር የምትሉት፣ ከዛ ከሩኩዕ ስትነሱ ሰሚዐ አላሁ ሊመን ሐሚዳ የምትሉት፣ ረበና ወለከል ሐምድ ሱጁድ ላይ ስትወርዱ አላሁ አክበር ብላችሁ የምትወርዱት፣ ከሱጁድ ስትነሱ አላሁ አክበር የምትሉት፣ እንደገና ወደ ሱጁድ እነዚህ የሽግግር ተክቢራዎች እና ሩኩዓችሁ ላይ የምታመጡት ሱብሃነ ረቢየል ዐዚም የሚለው ዚክር ለምሳሌ አንድ ጊዜ ማምጣት ዋጅብ ነው። ሱጁድ ላይ ሱብሃነ ረቢየል አዕላ የምትሉት አንድ ጊዜ ማምጣት ዋጅብ ነው። እነዚህ ነገሮች ምንድናቸው? ዋጅባቶች ናቸው። የመጀመሪያው ተሸሁድ ለምሳሌ የመጀመሪያው ተሸሁድ 3 ረክዓ ወይም 4 ረክዓ ያለው ሰላት የምትሰግዱ ከሆናችሁ የመጀመሪያው ተሸሁድ ዋጅብ ነው፣ ሩክን አይደለም። ዋጅብ ውስጥ ነው የሚገባው። ሁለተኛው ተሸሁድ ግን ሩክን ነው። እንግዲህ አርካኖች ላይ በዑለሞች መካከል የተስማሙባቸው የሆኑ ሩክኖች አሉ። በከፊል ሩክኖች ላይ ደግሞ ኺላፍ አላቸው። እነዚህ ሩክኖች አይደሉም፣ ከፊሎቹ ደግሞ ሩክኖች ናቸው ያሉባቸው። አሁን ወደዛ ጉዳይ ላስገባችሁ አልፈልግም። አላ ኩሊ ሐል ሁለተኛው ተሸሁድ ሩክን ነው። የመጀመሪያው ተሸሁድ ግን ዋጅብ ነው። ስለዚህ እነዚህን ዋጅቦች ረስቼ ከተውኳቸው ምንድነው መፍትሄው ወደሚለው ነው የምናልፈው። ሱጁዱ ሰህውስ ምን ቦታ ላይ ነው የሚሆነው? ካሰላመትኩ በኋላ ወይስ ከማሰላመቴ በፊት ነው ሱጁዱ ሰህው የማደርገው? አውቄ ከተውኩትስ ዋጅብ የሆነውን ነገር አውቄ ብተወውስ ምንድነው የሚያጋጥመኝ የሚለውን ነገር እናነሳለን። አሁንም ሌላ ሁለተኛ መርህ ልስጣችሁ በዚህ ጉዳይ። ኩሉ ዋጅብን የፉቱ ቢፈዋቲ መሐሊሂ ሰህወን ወሱጁዱሁ ቀብለ ሰላም። ኩሉ ዋጅብን የፉቱ
ቢፈዋቲ መሐሊሂ ሰህወን ወሱጁዱሁ ቀብለ ሰላም። ምን ማለት እንደሆነ ልንገራችሁ። ኩሉ ዋጅብን እያንዳንዱ ዋጅብ ሰላት ውስጥ ያለ ዋጅብ በሙሉ የፉቱ ቢፈዋቲ መሐሊሂ ቦታው ካለፈ ያም ዋጅብ ያልፋል። ምን ማለት ነው? ሩኩዕ ወረድኩ፣ ሩኩዕ ላይ ሱብሓነ ረቢየል ዐዚም ማለት ረሳሁና ከሩኩዕ ተነሳሁ። አሁን የዚህ ዋጅብ ቦታው አልፏል አላለፈም? አልፏል። ቦታው ሩኩዕ ላይ ነበር ሱብሓነ ረቢየል ዐዚም የሚባለው። እኔ አሁን የት ነው ያለሁት? ከሩኩዕ ቀጥ ብዬ ነው ያለሁት። ጠይብ ተመልሼ እንደገና ላምጣው? አላመጣውም። ስለዚህ ምንድን ነው የሚደረገው? አንድ ዋጅብን ከረሳችሁ ቦታው ካለፈ አለፈ፣ ተመልሳችሁ ወደሱ አትሄዱ። ተግባባን? ቦታው ካለፈ የዛ የዋጅብ ቦታ ካለፈ እናንተ ሩኩዕ ላይ ማለት ረስታችሁ ብትነሱ ወይስ ሱጁድ ላይ ሆናችሁ ሱብሓነ ረቢየል አዕላ ማለትን ብትረሱ ከዛ ብትነሱ ከሱጁድ ድጋሜ አትመለሱም። ለዛ በቃ አልፏል፣ ትቀጥላላችሁ። እናንተ ሰላታችሁን ነው የምትቀጥሉት። መጨረሻ ላይ ሱጁዱ ሰው ታመጡለታላችሁ። እነግራችኋለሁ እሱ። ስለዚህ ኩሉ ዋጅብን እያንዳንዱ ሰላት ውስጥ ያለ ዋጅብ የፉቱ ያልፋል ቢፈዋቲ መሐሊሂ ሰህወን ረስታችሁ ከሆነ ቦታው በማለፉ ምክንያት ያልፋል። እናንተ ከዛ ቦታ ወደ ሌላ ቦታ ከገባችሁ ከሩኩዕ ለምሳሌ ቀጥ ወደ ማለት ወይ ደግሞ ከሱጁድ ወደ መቀመጥ አልፋችሁ ከሆነ ወይ ደግሞ ተሸሁድ ላይ ከነበራችሁ ለምሳሌ የመጀመሪያው ተሸሁድ ላይ ነበራችሁ፣ ከዛ ተሸሁድ መቀመጥ እያለባችሁ ረስታችሁ ወደ ሶስተኛ ረክዓ ብትቆሙ በቃ አትመለሱም። ወደዛ ወደ ተሸሁድ አትመለሱም። ሶስተኛ ረክዓችሁን ነው የምትቀጥሉት በቀጥታ። ጠይብ በጣም ጥሩ። በደንብ ልብ ብላችሁ አዳምጡኝ። አሁን ኩሉ ዋጅብን የፉቱ ቢፈዋቲ መሐሊሂ ሰህወን ወሱጁዱሁ ቀብለ ሰላም። ታዲያ ምንድነው የምናደርገው? ድጋሚ አላመጣውም፣ ሰላቴን እቀጥላለሁ። ልክ ተሸሁደል አኺር ላይ የመጨረሻው ተሸሁድ ካጠናቀቅኩ በኋላ ከማሰላመቴ በፊት ሱጁዱ ሰህው ሁለት ሱጁድ አመጣለሁ። የሱጁድ አደራረጉ ምንም ልዩነት የለውም። ልክ ኖርማል ሶላት ስትሰግዱ የምታመጡትን ሱጁድ ነው የምታመጡት። አላሁ አክበር ብላችሁ ትወርዳላችሁ። ሱብሓነ ረቢየል አዕላ የሚለውን ዚክር ታመጣላችሁ። ከዛ እንደገና አላሁ አክበር ብላችሁ ትነሳላችሁ። ከዛ ድጋሚ አላሁ አክበር ብላችሁ ሁለተኛ ትወርዳላችሁ። ያንኑ ዚክር ታመጣላችሁ። ከዛ በኋላ ድጋሚ ትነሳላችሁ አላሁ አክበር ብላችሁ፣ ከዛ ታሰላምታላችሁ። خلاص በቃ ይሄው ነው ሶላት ውስጥ የምናመጣው ሱጁድ ነው የምናመጣው ሱጁዱ ሰህው ላይ ወይም የእርሳና ሱጁድ ላይ ሌላ የተለየ አዲስ ነገር የለውም። ስለዚህ ከማሰላመታችን በፊት ሱጁዱ ሰህው ሁለቴ እናመጣና ከዛ በኋላ እናሰላምታለን ማለት ነው። ተግባባን? ዋጅብ የሆነን ነገር ከረሳችሁ ከዋጅብ በኋላ ወደ ሩክን ነው የምትገቡት። እኔ ለምሳሌ ሩኩዕ ላይ ያለን ሱብሓነ ረቢየል ዐዚምን ረሳው አይደል? ከሩኩዕ መነሳት ሩክን ነው አይደለም? ሩክን ነው አይደል? ሩክን ይበልጣል ወይስ ዋጅብ ነው የሚበልጠው? የትኛው ነው ጠንካራ? ሩክን ነው አይደል? በጣም ጥሩ። ስለዚህ ሩክን የሚበልጥ ከሆነ በጥንካሬ ከጠንካራው ወደ ከሱ ወደሚቀንሰው ወይም ደግሞ ከሱ ዝቅ ወዳለው መመለስ አይቻልም፣ አይፈቀድም። ስለዚህ ሩክን ላይ ከገባችሁ በኋላ ወደ ዋጅብ መመለስ አይቻልም። ሩኩዕ ላይ የረሳሁትን ሱብሓነ ረቢየል ዐዚም ቀጥ ካልኩ በኋላ መልሼ ማምጣት አልችልም። ስለዚህ ምንድነው ማረገው? አላህ ሱብሓነሁ ወተዓላ ምን አድርጎልኛል? ይሄንን የረሳሁትን ዋጅብ መጨረሻ ላይ ከማሰላመቴ በፊት ሱጁዱ ሰህው ወይም የእርሳና ሱጁድ በማምጣት እንዲጠገንልኝ አላህ አድርጎልኛል። አልሐምዱሊላህ። አሁን ሩክን ከሆነ የቅድሙ ላይ ሩክን ከረሳችሁ የፈለገ ሩክን ውስጥ ብትገቡ ተመልሳችሁ ያን ሩክን ማምጣት ግዴታ ነው። ዋጅብ ከሆነ ግን የረሳችሁት ከሩኩዕ ቀጥ ወደ ማለት መታችኋል። ሰሚዐ አላሁ ሊመን ሐሚዳህን ሳይል ሰውየው ለምሳሌ ሱጁድ ላይ ወርዷል። ተመልሶ ሰሚዐ አላሁ ሊመን ሐሚዳህ የሚለውን አያመጣም። ለምን? ሰሚዐ አላሁ ሊመን ሐሚዳህ የሚለው ንግግር ይሄ ዋጅብ ነው። አሁን ሱጁድ ላይ ገብቷል። ሱጁድ ሩክን ነው። ከሩክን ወደ ዋጅብ መመለስ አይቻልም። ስለዚህ ምንድነው የሚያደርገው? ይቀጥላል ሰላቱ። መጨረሻ ላይ ከማሰላመቱ በፊት ሁለት ሱጁዶችን ያመጣል ለእርሳና ማለት ነው። በዚህ መልኩ ዋጅብ የሆኑ ነገሮችን በምንረሳበት ጊዜ እንደዚህ አድርገን ነው የምንጠግነው ወይም የምናካክሰው ማለት ነው። ብዙ ጊዜ ሱጁዱ ሰህው ነው የመጀመሪያው ተሸሁድ ላይ የሚሰራ ስህተት ወይም ደግሞ ብዙ ሰዎች የማያውቁት ጉዳይ። የመጀመሪያው ተሸሁድ ዋጅብ ነው። የመጀመሪያ ተሸሁድን ረስታችሁ ከቆማችሁ ወደ ሶስተኛ ረክዓ
ተመልሳችሁ መቀመጥ አይቻልም። ሶስተኛ ረክዓ ላይ ከገባችሁ በኋላ ተመልሳችሁ ወደ ተሸሁድ መመለስ አይቻልም። ይሄ ግን መቼ ነው የሚሆነው? ተስተካክላችሁ ቆማችሁ ከሆነ ነው። ግን ተሸሁዱን ረስቼ እየተነሳው ገና ተስተካክዬ ሳልቆም እዚሁ መሃል ትዝ ካለኝ እመለሳለሁ፣ ወደ ተሸሁድ እመለሳለሁ። ገባችሁ? ስለዚህ አሁን ሌሎቹንም ዋጅባቶች ተሸሁዱን ብቻ ሳይሆን ሌሎችንም ዋጅባቶች ቦታቸው ሳያልፍ ወደ ሌላው ሳልገባ ካስታወስኩኝ አመጣቸዋለሁ። ግዴ ገባችሁ? እዛው ላይ አመጣቸዋለሁ። ስለዚህ አሁን ሩኩዕ ላይ ሰሚ አላህ ማን ነው ሱብሃነ ረቢየል ዐዚም የሚለውን ረስቼዋለሁ። ልነሳ ብዬ ግን ሳልነሳ ትዝ አለኝ፣ አመጣዋለሁ ግዴታ። መጨረሻ ላይ ሱጁዱ ሰው የለብኝ። ገብቼ ከሆነ ግን ከሩኩዕ ወደ መነሳት በቃ በትክክል ተስተካክዬ ቆሜ ከሆነ አሁን ቦታው አልፏል። ስለዚህ ማምጣት ድጋሚ አልችልም። ግን ቦታው ሳያልፍ ወደ መቆም ሳልገባ እዚሁ መሃል ትዝ ቢለኝ ወይ ደግሞ ተሸሁድ ላይ ነበርኩኝ እየተነሳው እዚህ መሃል ሳልስተካከል ትዝ ቢለኝ ተመልሼ ተሸሁዱን አመጣለሁ። ግዴታ ነው። በኋላ ላይ ተሸሁድ ማምጣት ሱጁድ ሰሁ ማምጣት የለብኝም ማለት ነው። ቦታው ካለፈኝ ግን ተመልሼ አላመጣውም። መጨረሻ ላይ ከማሰላመቴ በፊት ተሸሁድ አመጣለሁ ማለት ነው። ተግባባን? ይሄ እንግዲህ ሁለተኛው ጉዳያችን ነው። ዋጅብ የሆኑትን ስትረሱ በዚህ መልኩ ነው የምታካክሷቸው። ወደ ቀጣዩ እናልፋለን። ቀጣዩና ሶስተኛው ነጥባችን ደግሞ የሚሆነው በሰላታችሁ ውስጥ መጠራጠር በሚያጋጥማችሁ ጊዜ ምንድነው የምታደርጉት የሚለው። ሰላት ውስጥ ሆናችሁ ጥርጣሬ ሊገጥማችሁ ይችላል። ለምሳሌ 3 ረክዓን የሰገድኩት ወይስ 4 ረክዓን የሰገድኩት ብላችሁ ልትጠራጠሩ ትችላላችሁ። ወይም አንድ ነው የሰገድኩት፣ 2 ረክዓን የሰገድኩት፣ 2 ነው የሰገድኩት ወይስ 3 ነው የሰገድኩት እያላችሁ ልትጠራጠሩ ትችላላችሁ። ይሄኔ ነብዩ ሰለላሁ ዐለይሂ ወሰለም ባመላከቱን መልኩ አንድ የሚሰግድ ሰው እንዲህ አይነት ጥርጣሬ ካጋጠመው ምንድነው ማድረግ አለበት? መጀመሪያ ትክክለኛውን ወይም ይሄ ሰው ይሄን ያህል ነው የሰገድኩት የሚለውን ለማወቅ እስከሚያስችለው ድረስ ምን ያደርጋል? ጥረት ያደርጋል። 2 ነው ወይስ 3 ነው የሚለውን ለማረጋገጥ ይሞክራል ማለት ጥረት ያደርጋል። ከዛ በኋላ ምንም ማወቅ ካልቻለ በቃ 2 ይሁን 3 ይሁን ጭራሽ የሚለይ ማለት ሁለቱ ላይ ምንም ሸክ እኮ የለውም። በነገራችን ላይ ጥርጣሬ ሲባል 2ቱ እርግጥ ነው፣ 3ኛው ነው አሁን ጥርጣሬ። ከ3 እና ከ4 ከሆነ የተጠራጠራችሁት 3 መስገዳችሁ ምንም ጥርጣሬ የለም እናንተ ጋር። 4ኛው ላይ ነው አሁን ጥርጣሬው። 4ኛው አምጥቻታለሁ አላመጣኋት። 1 ነው ወይስ 2 ረካዓን የሰገድኩት የሚል ከሆነ ጥርጣሬያችሁ ያለው 1 መስገዳችሁን አትጠራጠሩም። ጥርጣሬው ያለው ስንተኛው ላይ ነው? 2ኛውን አምጥቻለሁ አላመጣሁም ላይ ነው። ስለዚህ ይሄ ሰውዬ አሁን 50% ከሆነ 2 ነው የሰገድኩት ወይስ 3 ነው የሰገድኩት በሚለው ጥርጣሬ ላይ የመወሰን እድሉ 50-50 ሆነበት። በቃ ምንም መወሰን አልቻለም ማለት ነው። ወደ የትኛውም ሊያጋድል አልቻለም። ይሄን ምንድነው የሚያደርገው? 2 ነው የሰገድኩት ብሎ ይወስንና 3ኛውን ያመጣል። ከ1 እና ከ2 ከሆነ የተጠራጠረው 1 ነው የሰገድኩት ብሎ ይወስንና 2ኛውን ያመጣል። 3 ነው ወይስ 4 ነው የሰገድኩት ብሎ ከሆነ የተጠራጠረው 3 ነው የሚለው ላይ ይወስንና 4ኛውን ያመጣል። ገባችሁ? በጣም ጥሩ። ስለዚህ ይሄ 50% ከሆነበትና ወደ የትኛውም ማመዘን ካልቻለ ነው። ነገር ግን ሰውየው ጥረት በሚያደርግበት ጊዜ ከ50% በላይ ለምሳሌ 60፣ 70፣ 80% አካባቢ 3 እንደሰገደ ውስጡ እንትን ቢለው ቢያምን በዛ መልኩ ምንድነው የሚያደርገው? ይሄ ሰው 3 ነው ብሎ ይወስድና ይቀጥላል ማለት ነው። 3 ነው ብሎ ይወስድና ይቀጥላል። ከዛ ግን መጨረሻ ላይ ለዚች ለገባችበት ትንሽ ጥርጣሬ ምን ያደርጋል? ሱጁዱ ሰሁ ያመጣል። ስለ ሁለቱም አሁን በደንብ አስረዳችኋለሁ። طيب አሁን እናንተ የመጀመሪያው ምን ይባላል? ሸክ ነው የሚባለው። 50% የሆናችሁበት ወደ የትኛውም ማመዘን ያልቻላችሁበት የጥርጣሬ አይነት ሁለቱም እኩል ሲሆኑባችሁ ይሄ ምን ይባላል? ዑለሞች ዘንድ ሸክ ተብሎ ይጠራል። ስለዚህ ያጋጠማችሁ ሸክ ከሆነ ከ3 እና ከ4 ተጠራጥራችሁ 50% ስትሆኑ 3ቱን ትወስኑና ትቀጥላላችሁ፣ 4ኛውን ታመጣላችሁ። ልክ ስትጨርሱ ሰላታችሁን ተሸሁድን ካጠናቀቃችሁ በኋላ ከማሰላመታችሁ በፊት ልብ በሉ፣ ከማሰላመታችሁ በፊት ሱጁዱ ሰሁ ታመጣላችሁ፣ የርሳና ሱጁድ 2 ከዛ በኋላ ታሰላመታላችሁ። እደግመዋለሁ። ያጋጠማችሁ ሸክ ከሆነ ያ ማለት ሁለቱም ላይ 50% ከሆናችሁ ወደ የትኛውም ማመዘን ካልቻላችሁ ዝቅተኛው ላይ ትገነቡና ቀጣዩን ታመጣላችሁ። ያ ማለት 3ቱ ላይ እርግጠኛ ነኝ ብዬ 3 ነው ብዬ ይይዝና 4ኛውን አመጣለሁ።
ከዛ በኋላ ሶላቴን ስጨርስ ከማሰላመቴ በፊት ሱጁዱ ሰህው አመጣለሁ፣ ከዛ አሰላምታለሁ። ይሄ ሸክ ነው። ሁለተኛው ቅድም ያልኳችሁ ከ50% በላይ ዝንባሌ ካላችሁ የሆነው ላይ ደግሞ ለምሳሌ 3 ነው 4 ነው የሚለው ላይ ተጠራጠራችሁ 80% አካባቢ ልባችሁ የሚያምነው ግን አራተኛውን እንደሆነ የሰገዳችሁት። ስለዚህ ምንድነው የምታደርጉት? 4 ነው ብላችሁ ትይዙና ትጨርሳላችሁ። ካሰላመታችሁ በኋላ ሱጁዱ ሰህው ታመጣላችሁ። ሰላቴን አጠናቀቅኩ፣ አሰላሙ አለይኩም ወራህመቱላህ፣ አሰላሙ አለይኩም ወራህመቱላህ። ከዛ በኋላ አላሁ አክበር ብዬ ሱጁድ ወርዳለሁ። እንዳዲስ ሱጁዱ ሰህው እርሳና አላሁ አክበር ብላችሁ ትወርዳላችሁ፣ ትነሳላችሁ፣ ድጋሜ ትወርዳላችሁ፣ ትነሳላችሁ። ከዛ በኋላ ታሰላምታላችሁ። ከዛ በተረፈ ግን ሱጁድ ሰህው ልትወርዱ ስትሉ አላሁ አክበር ምናምን ብሎ እንደዚህ እጅ ማንሳት ምናምን አይጠበቅም። የለም አላሁ አክበር ብላችሁ መውረድ ብቻ ነው ቀጥታ። በጣም ጥሩ። ይሄንኛው ምን ይባላል? ገለበቱ ظን ተብሎ ይጠራል። ገለበቱ ظን ያ ማለት ጥርጣሬያችሁ ያጋደለበት ማለት ነው። ወደ እርግጠኝነት የተጠጋ ሲሆን ገለበቱ ظን ይባላል። 50-50 ሲሆን ሸክ ተብሎ ይጠራል። ከዛ በታች ሲሆን ደግሞ ወህም ይባላል። ይሄንኛው አሁን አያሳስበን። طيب ስለዚህ አሁን ሸክ ላይ ከሆነን ከሰላምታ በፊት ነው ሱጁድ ሰህው የሚመጣው። ገለበት ظን ላይ ከሆን ግን እኛ 80% አካባቢ ወደ እርግጠኝነት የተጠጋ የሆነ እምነት ካለን ውስጣችን ላይ ያንን ተከትለን እንጨርስና አሰላምተን ከዛ ሱጁድ ሰህው እናመጣለን። ከዛ ድጋሚ እናሰላምታለን ማለት ነው። በጣም ጥሩ። ስለዚህ ሸክ ላይና ገለበቱ ظን ላይ በዚህ መልኩ ታደርጋላችሁ ማለት